ሰላም እንዴት ናችሁ? አራዳ ኤፍኤም 95.1 ሬዲዮ አድማጮቻችን ፉትቦል ካፌ ተጀምሯል። አላዛር አስገዶምና ምሳወርቅ አለባቸው ከቴክኒሻናችን ናትራኤል ዳንጋ በመሆን እስከ 4 ሰዓት ድረስ አምናችሁን ቆያለን። የሻምፒየንስ ሊግ ሁለተኛው ዙር ጨዋታዎች ዛሬ ምሽት መደረጋቸውን ይጀምራሉ። ትላልቅ መርሃ ግብሮች አሉ። በተለይ ደግሞ ሁለቱ የማድሪድ ክለቦች የሚገናኙበት ጨዋታ ዛሬ ከሚጠበቁት የሻምፒየንስ ሊግ መርሃ ግብሮች መካከል ትልቁ ነው። ይሄ ጨዋታ በቤርናባው ይደረጋል። ሪያል ማድሪድ ከአትሌቲኮ ማድሪድ ጋር የሚያደርገው ጨዋታ እናነሳዋለን። ይሄንን ጉዳይ ሪያል ማድሪድ የአማካኝ ክፍሉ ሳስቷል። ጁድ ቤሊንጋም በሁለት ቢጫ ካርድ ምክንያት ዛሬ አይሰለፍም በጨዋታው ላይ። እንግዲህ ጁድ ቤሊንጋም ባልነበረበት የላሊጋ ጨዋታ ላይ እንደተቸገሩ ተመልክተናል። ዛሬ ደግሞ በሻምፒየንስ ሊግ አይኖርም። ከዛ ውጭ ግን የሴባዮስ ጉዳትም እንደዚሁ በሪያል ማድሪድ በኩል የሚያሳስብ ጉዳይ እየሆነ ነው። ቫልቬርዴም እንደዚሁ እርግጠኛ አልተሆነም የመድረሱና ጨዋታ ላይ መሰለፉ ጉዳይ። እነዚህን ጉዳዮች እናነሳለን። ሁሊያን አልቫሬዝ የአትሌቲኮ ማድሪድ አዲሱ ኮከብ ነው። ወደ ሲቲ ከተዘዋወረ በኋላ በጣም ጥሩ ጊዜን እያሳለፈ ነው የሚገኘው። በተለይ ደግሞ በቅርብ ሳምንታት የተደረጉ ባሉ ጨዋታዎች ምርጥ ከሚባሉ የዚህ የክረምቱ ዝውውሮች መካከል አንደኛው ሊሆን ይችላል የአልቫሬዝም ዝውውር። ይህንንም ጉዳይ እንደዚሁ እናነሳዋለን። ከዛ ውጭ ግን ፒኤስቪ ከአርሰናል ጋር ጨዋታቸውን ያደርጋሉ። ምሽት 5 ሰዓት የሚደረግ ጨዋታ ነው። እንግዲህ አርሰናል ከሜዳ ውጭ ሄዶ ነው ይህንን ጨዋታ የሚያደርገው። የአርቴታ ቡድን የመጨረሻ ተስፋ ሊሆን የሚችል ጨዋታ ወይም ደግሞ ውድድር ነው ሻምፒየንስ ሊግ መድረክ። ምክንያቱም ከእንግሊዝ ፕሪሚየር ሊግ የዋንጫ ፉክክር ውጭ የሆኑ ይመስላል አሁን በተለይ ያላቸው የሻምፒየንስ ሊግ ተስፋ ነው። ግን ደግሞ አሁን ፒኤስቪ እንኳን ሊከብደው ይችላል። ከጥቂት ጊዜያቶች በፊት የሁለቱ ቡድኖች ድልድል ብዛም አስጊ ላይሆን ይችል ነበር ለአርሰናል። ግን ደግሞ አሁን እንደዚህ አይነት ጨዋታዎችን ለማሸነፍ የሚያስችሉ አጥቂዎች ቡድን ውስጥ የለም። እንዴት ያደርገዋል የሚለው በጣም የሚያሳስብ ይመስላል። ይህንን ጉዳይ እናነሳዋለን። አድማጮቻችን በእነዚህ ሁለት የሻምፒየንስ ሊግ ጨዋታዎች ላይ ደግሞ ያላችሁን ሀሳብ አስተያየት በፌስቡክ ገጻችን ላይ ታጋሩ እንችላላችሁ። የምንመለከታቸው ነው የሚሆነው። እስከ 4 ሰዓት ድረስ አብራችሁ እንደምትቆዩም ተስፋ እናደርጋለን። እንዴት አደርካሊስ? እግዚአብሔር ይመስገን በጣም ደህና ነኝ። ምሳ እንደምን አደርሽ? አለን። በእነዚህ ጉዳዮች ነው የምንቆየው። ሌሎችም ጨዋታዎች አሉ፣ ግን ደግሞ የሚጠበቁት እነዚህ ይመስላሉ። በተለይ የማድሪድ ደርቢ ጨዋታ በሻምፒየንስ ሊግ። ልክ ነው። ሌሎችም ጨዋታዎች አሉ እንዳነሳሽው ዶርትሙንድ ከሊል፣ ክለብ ብሩዥ ከአስቶን ቪላ። ምናልባት ጊዜ ካለን የአስቶን ቪላው ጨዋታ ላይ ስለ ማርኮ አሴንሲዮ ጥቂት እንዳነሳ ይሆናል። ምክንያቱም ባለፉት ሁለት ጨዋታዎች 4 ጎሎች አስቆጥሯል። በሜዳው አስቶን ቪላ ባደረጋቸው ጨዋታዎች በኤፍኤ ካፑ ባለፈው አርብ ዕለት፣ ከዚያ በፊት ቼልሲ ላይ እንደዚሁ 2 ጎሎች አስቆጥሮ ነበር። ከፍተኛ የቻምፒየንስ ሊግ ልምድ ያለው ተጫዋች ነው። ኒኮ ኮቫች የቦሩሲያ ዶርትሙንዱ አሰልጣኝ የዶርትሙንድን ሲዝን ሊታደግ የሚችልበት እድል ቻምፒየንስ ሊግ ነው። ምክንያቱም ቦሩሲያ ዶርትሙንድ በሀገር ውስጥ ጥሩ ሲዝን እያሳለፈ አይደለም። አሰልጣኝ ለውጧል፣ መጥቷል። ኒኮ ኮቫች የቻምፒየንስ ሊግ ከፍተኛ ጎል አስቆጣሪነትን እየመራ የሚገኘው ሴሩ ጊራሲ በጣም ጥሩ ተጫዋች ነው። ከዚህ በፊት በሊል አልፏል በስኬትም ባይሆን። ስለዚህ እነዚህም ሌሎች ጨዋታዎች አሉ። ግን እንዳነሳ ነው ሁለቱ ጨዋታዎች የበለጠ ትርጉም አላቸው ለእኛ ሀገር ተመልካች። የአትሌቲኮ ማድሪድ እና የሪያል ማድሪድ ጨዋታ በሳንቲያጎ ቤርናቤዩ። አትሌቲኮ ማድሪድ ጥሩ ፎርም ላይ ነው ያለው። ሪያል ማድሪድ ካለፉት 5 ጨዋታዎች አንዱን ያሸነፈው በላሊጋ ብቻ። ግን ትልቁ ራስ ምታት ቅድም ያነሳሽው የአማካይ ክፍል ጉዳይ ነው። ምን አይነት መፍትሄ ያገኛሉ? ምክንያቱም አሏቸው ተጫዋቾች፣ ግን ሉካ ሞድሪች ለምሳሌ 39 ዓመቱ ነው። የቻምፒየንስ ሊግ የዚህ ውድድር ዘመን በእድሜ ትልቁ ተጫዋች እሱ ነው እና ተከታታይ ጨዋታዎች ላይ ተጠቅሞበት አያውቁም። በዚህ ሲዝን ተከታታይ ጨዋታዎችን ጀምሮ አያውቅም። በቀደም ጀምሯል ከሪያል ቤቲስ ጋር። ዛሬ የሚጀምር ከሆነ በዚህ ውድድር ዘመን ለመጀመሪያ ጊዜ ነው ሉካ ሞድሪች ተከታታይ ጨዋታዎችን ሲጀምር። የኖካውት ጨዋታ ጀምሮ አያውቅም የዛሬ 2 ዓመት በኤቲሃድ 4-0 ከተሸነፉ በኋላ። ስለዚህ ዛሬ እሱን ያሰልፉታል ወይ? ቫልቬርዴስ ቢያገግም የሚጫወተው አማካይ ነው ወይስ የመስመር ተከላካይ ሆኖ ነው? ምክንያቱም ሉካስ ቫስኬዝ በበቀደሙ ጨዋታ በድጋሚ እንዳየነው የመስመር ተከላካይ ሆኖ ሲጫወት የሪያል ማድሪድ ደካማው ክፍል ሊሆን ይችላል። የመከላከል ድክመቶቹ በግልጽ የሚታወቁ ስለሆኑ ስለዚህ ይሄ በአሰልጣኝ አንቼሎቲ በኩል ትልቁ ራስ ምታት ይመስላል። ጉዳትም በስቷል። የሴባዮስ ጉዳት ደግሞ እንደው ለመልሱ ጨዋታ ይመለሳል ጁድ ቤሊንጋም በሜትሮፖሊታኖ ለሚደረገው ጨዋታ። ግን ሴባዮስ 2 ወር ነው ከሜዳ የራቀው። እሱ ደግሞ የረጅም ጊዜ መፍትሄ የሚፈልግ ነው። ለዛሬው ጨዋታ ግን ምን ያደርጋሉ የሚለው ትኩረት ይስባል። ሁሊያን አልቫሬዝ የትልልቅ ጨዋታዎች ተጫዋች መሆኑን በዚህ ውድድር ዘመን አሳየ። ትልልቅ ጨዋታዎች ብቻ ሳይሆን የአትሌቲኮ ማድሪድ የወሳኝ ጎሎች አስቆጣሪ ነው። ለምሳሌ ውጤቱ 0-0 እያለ የመጀመሪያውን ጎል የሚያስቆጥር አይነት ተጫዋች ማለት ነው። 21 ጎል አስቆጥሯል። በቅርብ ጊዜ ከአትሌቲኮ ማድሪድ በአነስተኛ ኢንቨስትመንት ከተፈጸሙ ምርጥ ዝውውሮች መካከል አንደኛው የሉዊስ ሱዋሬስ ዝውውር ነበር። 2020-2021 የውድድር ዘመን የላሊጋ አሸናፊ ሲሆኑ 21 ጎሎች ነበር ያስቆጠረው ሉዊስ ሱዋሬስ ከባርሴሎና በዛ አወዛጋቢ መንገድ ከለቀቀ በኋላ ማለት ነው።
ወይም ሮናልድ ኮማን ደወለ፣ 1 ደቂቃም አልፈጀም ለሱ አትፈለግም ብሎ ነገረው። የቅርብ ጊዜ ባርሴሎና ሌጀንድ ነው ሉዊስ ሱዋሬስ 21 ጎል አስቆጠረ። በጣም ትልቅ ዝውውር ነበር። ሁሊያን አልቫሬዝ አሁን 21 ጎል አስቆጥሯል። የውድድር ዘመኑ 3 ወር ይቀረዋል። ስለዚህ ከ30 ጎል በላይ ሊያስቆጥር ይችላል። ግን እንደ ሁሊያን አልቫሬዝ አይነቱን ተጫዋች በጎል ብቻ ማብራራት ለሱ ዲሰርቪስ ነው። ምክንያቱም ከጎል በላይ ብዙ የሚሰጣቸው ጥቅሞች ስላሉ ማለት ነው። ፒኤስቪ ከአርሰናል በፊሊፕስ ስታዲየም የሚደረግ ጨዋታ ነው። ለአርሰናል የቀረው ይሄ ነው በዚህ ውድድር ዘመን ቻምፒየንስ ሊግ ብቻ። ምክንያቱም ፕሪሚየር ሊጉን ሂሳባዊ ድል አለ እንል ይሆናል እንጂ ሪያሊስቲክሊ አልቋል። ፕሪሚየር ሊጉ በጣም ሰፊ ነው፣ 13 ነጥብ። አርሰናል ተስተካካይ ቢያሸንፍ 10 ነጥብ፣ የቀረው ጨዋታ ለሊቨርፑል 10 ነው። ከተቀሩት 10 ጨዋታዎች ይህን ያህል ጨዋታ ይሸነፋል ብሎ መገመት ሪያሊስቲክ አለመሆኑ ነው። በተለይ ባለፈው ሳምንት የተደረጉ ጨዋታዎች የፕሪሚየር ሊጉን እጣ ፈንታ የወሰኑ ነበሩ። ቻምፒየንስ ሊግ ላይ ግን የአርሰናል የጎል ማስቆጠር ችግር በፕሪሚየር ሊግ ጨዋታዎች ያለፉት 2 ጨዋታዎች ላይ ጎል ማስቆጠር ተስኖታል። የኖቲንጋም ፎረስቱም የዌስትሃሙም ጨዋታ ላይ ይሄ ችግር ዛሬ በምን ይቀረፋል? ከጉዳት የሚመለስ ተጫዋች የለውም፣ ግን አሰልጣኙ ምን ሊያደርግ ይችላል የሚለውን ለማንሳት እንሞክራለን። ስለዚህ የቻምፒየንስ ሊግ ፊስት ነው ዛሬ፣ በደንብ እናወራባቸዋለን። በእነዚህ ጉዳዮች ነው የምንቆየው። መልእክት እንስማና ተመልሰን እንመጣለን። ተመልሰናል። አድማጮቻችን አራዳ ኤፍኤም 95.1 ላይ ነው የምትገኙት። ፕሮግራም ፉትቦል ካፌ ነው። የመጀመሪያውን ጨዋታ እንመልከት። በቤርናባው ሪያል ማድሪድ ከአትሌቲኮ ማድሪድ ጋር ምሽት 5 ሰዓት ላይ ጨዋታቸውን ያደርጋሉ። በጣም ትልቅ ጨዋታ ነው፣ ምክንያቱም ሁለቱም ቡድኖች በላሊጋው እየተፎካከሩ ነው የሚገኙት ከባርሴሎና ጋር። ዛሬ ምሽት ደግሞ በሻምፒየንስ ሊግ ይጫወታሉ። አንድ ትልቅ የስፔን ቡድን ከሻምፒየንስ ሊግ ውጭ መሆኑ የተረጋገጠበት ነው። ገና ድልድሎ ሲወጣ እንመልከተው ይህንን ጉዳይ። ያው ሪያል ማድሪድን በሊግ ውድድሮች ሻምፒየንስ ሊግ ምሽትን ያሳልፋል ብሎ መዳኘት ትልቅ ስተት ይመስላል። ግን የመሀል ክፍሉ ደግሞ ባዶ ነው። ይህንን ጉዳይ እናንሳ። ልክ ነው። ዛሬ ከሚደረጉ ጨዋታዎች መካከል ዛሬ ብቻ ከሚደረጉ ጨዋታዎች መካከል ብቻ ሳይሆን በአጠቃላይ በዚህኛው ሳምንት በሁለተኛው ዙር ከሚደረጉት የቻምፒየንስ ሊግ ጨዋታዎች መካከል ጎላ ያለ ትኩረት ያገኘ ጨዋታ ነው። ያው የአንድ ሀገር ክለቦች መሆናቸው ራሱን የቻለ የዩሮ ደርቢ ይሉታል ጣሊያኖች። እንደዚህ የጣሊያን ቡድኖች እርስ በርሳቸው ሲገናኙ የአንድ ሀገር ቡድኖች ግን ሌሎቹም ጨዋታዎች በጨዋታ መጠንም ካየ ነው ባየር ሌቨርኩሰንና ባየር ሚኒክ ጨዋታ በጣም ጥሩ ጨዋታ የሚሆን ይመስለኛል። ግን ልክ እንደዚሁ የአንድ ሀገር ቡድኖች ጨዋታ ነው። ስለዚህ እነዚህ 2 ጨዋታዎች የተለየ መልክ አላቸው። ግን ሊቨርፑል ከፔዤ ይሄም ሌላ ትልቅ ጨዋታ ነው፣ እንዲሁ በወረቀት ደረጃ ማለት ነው። አትሌቲኮ ማድሪድና ሪያል ማድሪድ ግን በቅርብ ዓመታት በቻምፒየንስ ሊግ ያላቸው ታሪክ አለ። 2014ና 2016 የቻምፒየንስ ሊግ ፍጻሜ ጨዋታዎች ለአትሌቲኮ ማድሪድ ሁልጊዜም በላሊጋ በለስ ቢቀናቸው በሌሎች ውድድሮች ሪያል ማድሪድን ማሸነፍ ቢሆንላቸው እንኳ ያልተወጡት የበቀል ፍላጎት አላቸው። ደግሞ ሌላ ሲዝን ላይ 2018 ይመስለኛል እንደዚሁ በቻምፒየንስ ሊግ ግማሽ ፍጻሜ ሪያል ማድሪድ አትሌቲኮ ማድሪድን በክርስቲያኖ ሮናልዶ ሃትሪክ የመጀመሪያው ጨዋታ ላይ፣ በመልሱ ጨዋታ ደግሞ ካረም ቤንዜማ 2-0 መምራት ጀመረ አትሌቲኮ ማድሪድ። የሆነ ሬሞንታዳ የሚከሰት ይመስል ነበር። ግን በዛች የማዕዘን ምት መስመሯ ላይ ሮናልዶ ፌኖሜኖ እንደሚያደርገው አይነት 2 የአትሌቲኮ ማድሪድ ተጫዋቾች መሀል ኳሱን ይዞ በኤላስቲኮ ያለፈበትና ለኢስኮ የሰጠበት መንገድ የሚደንቅ ነበር። መጨረሻ ላይ አትሌቲኮ ማድሪድ 2-1 አሸነፈ። ግን ማድሪድ በመጀመሪያው ጨዋታ 3-0 ድሉ ምክንያት ወደ ሁለተኛው ወደ ፍጻሜ ነው ወይ ወደ ግማሽ ፍጻሜ ያለፈ እርግጠኛ አይደለሁም። ግማሽ ፍጻሜ ይሁን ወይ ሩብ ፍጻሜ። እንዲህ አይነት ተደጋጋሚ ስብራቶች አሉ ለአትሌቲኮ ማድሪድ። ያንን ለመበቀል እድል ነው የዛሬውና የሚቀጥለው ሳምንት ጨዋታ። ግን ከዚህ በፊት ደግሞ ብዙ ጊዜ እንዳነሳ ነው 3ቱ የስፔን ግዙፍ ክለቦች የዛሬዎቹ ተጋጣሚዎች አትሌቲኮ ማድሪድና ሪያል ማድሪድ እንዲሁም ነገ ከቤንፊካ ጋር የሚጫወተው ባርሰሎና በ3 የተለያዩ ውድድሮች ላይ ተፋጠዋል። ላሊጋ ላይ አንደኛ፣ ሁለተኛ፣ ሶስተኛ ናቸው። ባለፈው ሳምንት 2ቱ ቡድኖች በለስ ቀንቷቸዋል። ባርሰሎና አሸንፏል፣ አትሌቲኮ ማድሪድ አሸንፏል፣ ሪያል ማድሪድ ተሸንፏል። ግን በጣም ተቀራራቢ ናቸው። በባርሰሎናና በሪያል ማድሪድ መካከል 3 ነጥብ ነው ልዩነቱ። አትሌቲኮ ማድሪድ ከባርሰሎና በ1 ነጥብ ብቻ ነው የሚያንሰው። ስለዚህ የተጋጋለ ፉክክር አለ በላሊጋው። ግን ደግሞ እነዚሁ 3 ቡድኖች በኮፓ ዴል ሬ ግማሽ ፍጻሜ ውስጥም አብረዋሉ። አትሌቲኮ ማድሪድና ባርሰሎና ባለፈው ሳምንት 4-4
የተለያዩበት ጨዋታ ነበር የዛሬ ሳምንት የተደረገ ጨዋታ። ሪያል ማድሪድም እንደዚሁ ግማሽ ፍጻሜ ውስጥ አለበት። ስለዚህ ሌላ ውድድር ነው ኮፓ ዴል ሬ። ደግሞ በቻምፒየንስ ሊግ እንደዚሁ አሉበት። ሶስቱም መኖራቸው ብቻ ሳይሆን ዛሬ ደግሞ ሁለቱ እርስ በርሳቸው ይገናኛሉ። ስለዚህ በሚቀጥለው ሳምንት በሶስት ውድድሮች የተፋጠጡት ሶስት የስፔን ትልልቅ ቡድኖች አንደኛው ከአንደኛው ውድድር ይወጣል ማለት ነው። ቢያንስ አንደኛው ባርሰሎና በለስ ቀንቶት ቤንፊካን አሸንፎ ማለፍ ቢችል ግን ከሪያልና ከአትሌቲ አንደኛው ከቻምፒየንስ ሊግ ውጭ ይሆናል። የዛሬ ሳምንት አንዱ ይሰናበታል ማለት ነው። ስለዚህ በዚህ ምክንያትም የዛሬው ጨዋታ በጣም ወሳኝ ነው። ግን ቅድም የሪቬንጅ ጉዳይ ሳነሳ ነበር። የ2017 የግማሽ ፍጻሜ ጨዋታ ነው። ትክክል፣ አሁን አስታወስኩት። የ2017 ወደ ካርዲፍ ለመጓዝ የነበር የፍጻሜ ጨዋታ ነው። የቤንዜማን ክስተት ያነሳውበት ማለት ነው። ሁለቱ አሰልጣኞችም የተለያየ አይነት የአሰልጣኝነት ትራጀክተሪ ያላቸው ናቸው። አሰልጣኝ አንቸሎቲ የበለጠ ትልልቅ ዋንጫዎች ያሸነፉ መሆናቸው ግልጽ ነው። ግን ከዲየጎ ሲሞኔ ጋር ያላቸው ሪከርድ 9 ድል 9 ሽንፈት ነው። እኩል ነው ሪከርዳቸው በሁሉም ውድድሮች። 26 ጊዜ ነው የተገናኙት። የተቀሩትን ጨዋታዎች አቻ ተለያይተዋል። አትሌቲኮ ማድሪድ ደግሞ በአሰልጣኝ ዲየጎ ሲሞኔ አሰልጣኝነት ባለፈው 10-15 ዓመት ያሳየው እድገት በጣም የሚያስደንቅ ነው። ቻምፒየንስ ሊግ ባያሸንፍም ግን 2 ጊዜ ላሊጋ፣ 2 ጊዜ ዩሮፓ ሊግ፣ ኮፓ ዴል ሬዎች እንደዚህ ያሸነፈ ቡድን ነው። አንቸሎቲ መጀመሪያ መጡ፣ ቻምፒየንስ ሊግ አሸነፉ። ከዛ በኋላ ተሰናበቱ። እንደገና ተመልሰው መጥቶ ቻምፒየንስ ሊጎች አሸነፉ። የተለያየ አሰልጣኝነት ትራጀክተሪ ያላቸው ናቸው። ግን ሁለት በጣም ምርጥ አሰልጣኞች ናቸው፣ ካርሌቶና ኤልቾሎ። አሁን ደግሞ በድጋሚ ቤንቹ ላይ ይገናኛሉ። የዚህ የውድድር ዘመን ውጤታቸው በላሊጋ ሁለቱም ጨዋታዎች 1-1 የተጠናቀቁ ናቸው። የመጀመሪያውም ጨዋታ ሜትሮፖሊታኖ ላይ፣ ሁለተኛውም ጨዋታ ቤርናቤሁ ላይ፣ ሁለቱም 1-1 ነው የተጠናቀቁት። በቅርብ ዓመታት የማድሪድ ደርቢ የተለመደው ውጤት 1-1 ነው። ብዙ ጊዜ በላሊጋም ተደጋግሞ ያለ ነው። ትላንትና በሪያል ማድሪድ በኩል ቪኒሲየስ ጁኒዮር ነበር አስተያየት የሰጠው። በመደበኝነት ሪያል ማድሪድ በዚህ ጊዜ ነው ጥሩ መጫወት የሚጀምረው ብሏል። ካስተዋላችሁ ከሲቲ ጨዋታ ጀምሮ ነው ጥሩ መጫወት የጀመር ነው አለ። የሲቲን የመጀመሪያውን የኤቲሃዱን 3-2 ያሸነፉትን ጨዋታ ጠቅሶ የማድሪድ ባህል ይሄ ነው፣ ከዚህ ጀምሮ ነው ጥሩ መጫወት የምንጀምረው የሚል አስተያየት ሰጥቷል። ግን ብዙ ጉዳቶችና ቅጣቶች አሉባቸው። አሁን እሱ ነው ትልቁ ለሪያል ማድሪድና ለአንቸሎቲ ራስ ምታቱ። ጁድ ቤሊንጋም ባለፈው በመጨረሻው የቻምፒየንስ ሊግ ጨዋታ ከሲቲ ጋር በነበረው ጨዋታ ቢጫ ካርድ በመመልከቱ ምክንያት በቅጣት ምክንያት የለም። ግን የበቀደሙንም ጨዋታ እንደዚሁ በቅጣት ምክንያት ከኦሳሱና ጋር በነበረው ጨዋታ በተመለከተው ቀይ ካርድ ምክንያት አልተሰለፍም። ስለዚህ 2 ተከታታይ ጨዋታዎች ላይ በ2 የተለያዩ ውድድሮች ነው ለማድሪድ ያልተጫወተው። ከተጫዋቹ አስፈላጊነት አንጻር በቀደም በቤኒቶ ቪያማሪን የነበረውን ማጉደል አይተናል። አሁን ደግሞ በትልቁ ጨዋታ ለቤሊንጋም በሚሆን አይነት ጨዋታ እንደምታውቂው የደርቢ አይነት ተጫዋች ነው፣ ተፋላሚ ነው፣ የትልልቅ ጨዋታዎች ተጫዋች ነው። ቴክኒካዊ ማጉደሉ ቀላል አይደለም። እሱን በትክክል የሚተካ ሌላ ቤሊንጋምን የሚመስል ተጫዋች የለም። ብራሂምን ይመስላል ዛሬም ልክ እንደ ባለፈው እንደ ቤቲሱ ጨዋታ የሚያሰልፉት። አንቸሎቲም ትላንትና እንደዚህ አይነት ጥቆማ ሰጥተዋል። ብራሂም ሊሆን እንደሚችል በሱ ቦታ ዛሬም የሚጫወተው ተናግረዋል። ግን በጣም የተለየ ካራክተሪስቲክስ ያለው ተጫዋች ነው ከጁድ ቤሊንጋም። ያው ብዙ ቢጫ ካርድ ይመለከታሉ ቪኒሽስና ቤሊንጋም። እንዲሁም የሁለቱም ቢጫ ካርድ በተመለከተ አንድ ፕሮግራም ሰርተን ነበር። 38 ቢጫ ካርድ ነው ሁለቱ ተጫዋቾች ካለፈው የውድድር ዘመን ጀምሮ የተመለከቱት። ለሁለት የማጥቃት ተጫዋቾች የሚገርም ቁጥር 38 ቢጫ ካርድ ነው በጋራ የተመለከቱት። እና አብዛኞቹ ደግሞ ከባላጋራ ተጫዋች ጋር በሚኖር አታካራ ከአርቢትሮች ጋር በሚኖር ያልተገባ ክርክር ምክንያት ነው የሚመለከቱት። ፍርሃቱ የነበረው መጨረሻ ላይ እንዲህ ባለ ትልቅ ጨዋታ ሪያል ማድሪድ ከሁለቱ አንዱን እንዳያጣ ነበር። አሁን ያ ፍርሃት እውነት ሆኗል። ምክንያቱም ጁድ ቤሊንጋምም ስሜቱ ጥሩ ነው፣ ግን አንዳንድ ጊዜ መስመር ያልፋል። የቪኒሽስን ደግሞ ትላንትና ስለዚህ ጉዳይ ሁሉ ተጠይቆ ተናግሯል። ሁሌም የሚያስመሰግን ምግባር አይደለም ሜዳ ውስጥ ማሳየው ብሏል። በግልጽ ተናግሯል። እሱ ያውቀዋል ለነገሩ። በቀደም ለነገሩ ቢጫ ካርድ ተመልክቷል። ከቤቲስ ጋር ትንሽ ተረጋግቶ ነበር። መጨረሻ ላይ አየሽ ባይቱ መጣ። ደግሞ ሌሎችም ጉዳቶችና ጉዳቶች በመኖራቸው ምክንያት የእሱ አለመኖር የበለጠ ያሳሰዋል። ምክንያቱም ሴባዮስ የለም። ሴባዮስ ለ2 ወር ነው የሌለው። ቫልቬርዴ ቢያንስ እስከ ትላንትና ድረስ ከቡድኑ ጋር አብሮ ልምምድ አልሰራም። ለብቻው ልምምድ ሰርተዋል፣ ግን ከቡድኑ ጋር ልምምድ አልሰራም። ያለፉት 3 ጨዋታዎች ላይ ለሪያል ማድሪድ አልተጫወተም። የባለፈው የኮፓ ዴል ሬ ጨዋታ፣ ከዛ በፊት የነበረው የዢሮና ጨዋታ እና ከሪያል ቤቲስ ጋር በተደረገው ጨዋታ አልተሰለፈም። ቢመለስም
አሰልጣኙ እሱን ነው ወይ አማካይ የሚያደርጉት ወይስ እንደ ባለፈው እንደ ሲቲ ጨዋታ ተከላካይ ያደርጉታል፣ የቀኝ ተከላካይ ያደርጉታል የሚል ጥያቄ ያለ አሰልጣኙ ሊመልሱት የሚገባ። ለማንኛውም የእሳቸውን ፕሬስ ኮንፈረንስ እና አንዳንድ የጠቀሷቸውን ስሞች ካየን በቤሊንጋም ቦታ ብራሂም ዲያዝ፣ በሴባዮስ ቦታ ኤድዋርዶ ካማቪንጋ የሚሰለፍ ይመስላል እንደ አሰልጣኙ አነጋገር። ምን በተጫዋቾቹ ቅጣትና ጉዳት ምክንያት የምንቀይረው የጨዋታ አፕሮች የለም። ያለ ኳስ 4-4-2 ከኳስ ጋር 4-2-3-1 ነው የኛ አቀራረብ የሚሆነው። ሰዎች ያንን ቦታ ይሞሉታል እንጂ የሲስተም ለውጥ አናደርግም የሚል አስተያየት ነው የሰጡት። በሲሞኔ ቡድን ውስጥ ምንም የጉዳትና የቅጣት ችግር የለም። ምናልባት ብቸኞቹ ጥያቄዎች ከኮኬና ካስፕሊኩዌታ የፊትነስ ጥያቄ፣ እነዚህን ሁለት ተጫዋቾች የሚመለከት ነው። የምርጫ ጉዳይን በተመለከተ ግን ሳሙሊኖን ነው ወይስ ኮነር ጋላገር ነው የሚጠቀመው በግራ አማካይነት? ጋላገር ንጹህ አማካይ ነው። ምናልባት ተፋላሚነቱን የበለጠ ሊወደው ይችላል። በቀደም ከአትሌቲክ ክሉብ ጋር ከአትሌቲክ ቢልባኦ ጋር በነበረው ጨዋታ በ5 ሰከንድ 2 የሚገርሙ ሸርተቴዎች ወረደና በቴክኒክ ስፍራው ላይ እሱና ዲየጎ ሲሞኔና ኔልሰን ቪቫስ የእሱ ምክትል ያሳዩትን የደስታ ስሜት አይተሽ ከሆነ የሚገርም ነው የነበረው። የትኛውን ይመርጣል? ግን እሱ የጉዳት ችግር የለበትም አትሌቲኮ ማድሪድ። የአማካይ ክፍሉን በተመለከተ ግን የውድድር ዘመኑ ከተጀመረበት ጊዜ ጀምሮ ስለ ሪያል ማድሪድ ስንናገር ምሳት አስታውሺ እንደሆነ የአሰልጣኝ ካርሎ አንቼሎቲ ትልቁ ራስ ምታት የነበረው ከቶኒ ክሩስ መልቀቅና ከኪሊያን ምባፔ መምጣት በኋላ አዲስ ዳይናሚክስ ይፈልግ ነበር ሪያል ማድሪድ። የሚዛን ችግር ነበረበት፣ በተደጋጋሚ የተነሳ ነው። ከሱ ራሱን ጫማ ለመስቀል ከወሰነበት ጊዜ ጀምሮ ቶኒ ክሩስ ያ ጥያቄ ነበር ለረጅም ጊዜ። ለወራትም የአማካይ ክፍሉ ዳይናሚክስ ምን እንደሚሆን ማወቅ በጣም አስቸጋሪ ነበር ለአሰልጣኝ ካርሎ አንቼሎቲ። ብዙ መፍትሄዎች ሞክረው ነበር። በስብስብ ውስጥ ያሏቸውን ተጫዋቾች በተለያዩ ሚናዎች ሞክረው ያ የፈለጉትን ባላንስ አላገኙም። እስከ ዲሴምበር ድረስ ከአትሌቲክ ቢልባኦ ጋር ጨዋታቸውን ካደረጉ በኋላ ነው ያንን መፍትሄ ያገኙት። ምክንያቱም ዳኒ ሴባዮስን በቶኒ ክሩስ ቦታ ማጫወት ጀመሩ፣ ኦርጋናይዘር ማድረግ ጀመሩ፣ ጨዋታ የሚያደራጅ ተጫዋች ማድረግ ጀመሩ። ጁድ ቤሊንጋምን አንዴ ወደ ቀኝ አንዴ ጠለቅ ባለ ሚና አንዴ ወደ ግራ የተለያዩ ቦታዎች ላይ ሲሞክሩት ቆዩና መጨረሻ ላይ ለሱ በሚስማማው ለጨዋታ ባህሪው የበለጠ በሚመቸው የአጥቂ አማካይነት ለኪሊያን ምባፔ በጣም ቀርቦ የሚጫወት የተደራቢ አጥቂ አይነት ሚና ያለው ተጫዋች ካደረጉት በኋላ ሪያል ማድሪድ ለ5 ወር ከአታላንታው የአውሮፓ ሱፐር ካፕ ጨዋታ እስከ ላሊጋው የአትሌቲክ ቢልባኦ ጨዋታ ድረስ ብዙ ሙከራዎች ነበሯቸው። ቶኒ ክሩስን የሚተካ ተጫዋች በክረምት አላመጡም። ስለዚህ ቡድን ውስጥ ያሏቸውን ተጫዋቾች መሞከር ነበረባቸው። እነዚህ አራቱም ተጫዋቾች ለምሳሌ ሴባዮስን ብንተው እንኳን ቫልቬርዴ፣ ሹዋሜኒ፣ ካማቪንጋ፣ ቤሊንጋም 4 ወጣት ሪያል ማድሪድን ከዚህ በኋላ ለረጅም ጊዜ መጥቀም የሚችሉ ተጫዋቾች ቢሆኑም አንዳቸውም ግን የቶኒ ክሩስ አይነት ጨዋታ ኦርጋናይዝ የማድረግ ችሎታ ያላቸው ተጫዋቾች አይደሉም። ይሮጣሉ፣ ጎሎች ማስቆጠር ይችላሉ፣ ብዙ ኢነርጂ ያላቸው ተፋላሚዎች ናቸው። ግን ክሩስ የበለጠ ሴሬብራል ተጫዋች፣ የበለጠ የአእምሮ ተጫዋች ነው። አንዳቸውም የሱን ካራክተሪስቲክስ የሚመስል የላቸውም። ምናልባት ሞድሪች፣ ግን ሞድሪችም የክሩስ አይነት ተጫዋች አይደለም። ከነዚያውን ከጠቀስኳቸው ከአራቱ ተጫዋቾች የተለየ ነው። ግን ሞድሪች ደግሞ በየ3 ቀኑ ሊጫወት አይችልም በእድሜው ምክንያት 39 ዓመቱ ስለሆነ ያስደንቃል። በዚህ እድሜው በዚህ ደረጃ መጫወቱ ሁሉ በጣም የሚያስገርም ነው። አንድ አሰልጣኙ እንዳለው ጄኔቲክ አድቫንቴጅ አለው፣ የጂን አድቫንቴጅ ተፈጥሮ ነው። በሌላ በኩል ግን የስራ ትጋቱም በጣም ያስደንቃል። እንዲያም ቢሆን በየ3 ቀኑ በሚደረጉ የሃይ ኢንቴንሲቲ ጨዋታዎች ላይ መጫወት አይችልም። ከቶኒ ክሩስ በጨዋታ መለየቱ ብቻ ሳይሆን ሴባዮስ ወደ ሪያል ቤቲስ ሊሄድ ነበር ክረምት ላይ። ሪያል ቤቲስ ሪያል ማድሪድ የጠየቀውን የዝውውር ሂሳብ ባለማቅረቡ ምክንያት ነው ወደ ቀድሞ ወዳደገበት ክለብ ያልሄደው። የሪያል ማድሪድ የመጀመሪያ አሰላለፍ ውስጥ ይካተታል የሚል ግምት አልነበረም። ግን መጨረሻ ላይ ባለፈው ታህሳስ ከ2 ወር ተኩል በፊት
መፍትሄውን ሲያገኙ ሴባዮስን እዛ ቦታ ላይ ማጫወት የጀመሩ ጊዜ ነው ቡድኑ የበለጠ መልክ ያለው ሚዛኑ የተጠበቀ የአማካይ ክፍል ቅንጅት ያገኙ። አሁን ሴባዮስ ግን ተጎዳባቸው እና እንግሊዛዊ ተጫዋች ደግሞ ተቀጣባቸው። ጁድ ቤሊንግሃም ለሁለት ወር ነው ከሜዳ የሚርቀው። በውድድር ዘመኑ ወሳኝ ወቅት ላይ ነው ደግሞ ይህንን ተጫዋች ያጡት። የቻምፒየንስ ሊግ ኖክአውት በሚጀምርበት ጊዜ የሁለተኛው ዙር ጥሎ ማለፍ በሚጀምርበት ጊዜ የላሊጋው የዋንጫ ፍክክር ባየለበት ሰሞን ነው ሴባዮስን ያጡት። የኮፓ ዴል ሬ ሴሚፋይናል ላይ ባለበት ጊዜ በውድድር ዘመን ወሳኝ ወቅት ከዚህ በኋላ ምን ያህል ጊዜ ተመልሶ ይጫወታል? በቃ አብዛኛው ሲመለስ እሱ ነገሮች በጣም ተበላሽተው ሊመለስ ይችላል ወይ ጫፍ ላይ ደርሰው ሊመለስ ይችላል። ሁለቱም ነው ሊሆን የሚችለው። ግን በእነዚህ ወሳኝ ጀርኒዎች ውስጥ የሩብ ፍጻሜ የግማሽ ፍጻሜ ጨዋታዎች ላይ ሁሉ ላይደርስ ይችላል። ከውድድር ዘመን ውጭ ነው። ድንገት ወሳኝ ሆነ። ድንገት ወሳኝ የሆነው ግን ቅድም ከጠቀስኳቸው የሪያል ማድሪድ ተጫዋቾች በካራክተሪስቲክስ ለቶኒ ክሩስ በጣም የሚቀርበው ተጫዋች እሱ ስለሆነ ነው። የበለጠ ኦርጋናይዘር የበለጠ ፓሰር የሆነው ተጫዋች እሱ ስለሆነ ነው። 28 ዓመት እኮ ነው፣ ወጣት አይደለም ያን ያህል። ለሪያል ማድሪድ ለረጅም ጊዜ ተስፋ ሲደረግበት የቆየ ከቤቲስ ሲያስፈርሙት ቀጣዩ የስፔን እግር ኳስ አዲስ ኮከብ ይሆናል ተብሎ የተጠበቀ ነው። ግን በ28 ዓመቱ መጨረሻ ላይ በጣም አስፈላጊ ሆነ እና እንዲያውም በቅርብ ጊዜ በስፔን የነበረ ወሬ ኮንትራቱን የማራዘም ጉዳይ አስፈላጊ በጣም ከመሆኑ የተነሳ አዲስ ውል ሪያል ማድሪድ ሊያቀርብለት ይፈልጋል የሚል ባለፈው ክረምት እንደ ዲስፔንስብል ሊተካ እንደሚችል ተጫዋች እንደ ደረጃ ሰንጠረዥ ወገብ ቡድን አጋማሽ አካባቢ ለሚገኝ ለእንደ ቤቲስ አይነት ቡድን የሚሆን ለዛ አይነት ደረጃ የሚመጥን ተጫዋች ተደርጎ የተቆጠረ ነው። ለአርሰናል 2 ሲዝን በውሰት ሰጥተውት እንደነበር አስታውሳለሁ። ግን ድንገት አስፈላጊ ሆነ። ደግሞ ፌዴ ቫልቬርዴ የቀኝ ተከላካይ ይሁን አማካይ ይሁን የቀኝ ክንፍ አማካይ ይሁን በየትኛውም ቦታ ቢጫወት የላቀ ብቃት የሚያሳይ ባለፈው የውድድር ዘመን ከየትኛውም የሪያል ማድሪድ ተጫዋች በላይ ብዙ ደቂቃ ሜዳ ውስጥ ያየነው ይሄ ልጅ እሱም ያለፉት 3 ጨዋታዎች ላይ የለም። አሁንም ቢሰለፍ በተሟላ የአካል ዝግጅቱ ላይ ሆኖ አይመስልም የሚሰለፍ። ያለፉት 3 ጨዋታዎች አልፈውታል እንዳልኩት። በቫልዴቤባስ በሪያል ማድሪድ የልምምድ ማዕከል የቶኒ ክሩስን ሚና የክሩስ ኦርደር ብለው ነበር የሚጠሩት አሉት። የሱ ኦርደር ነው እና አሁን ይሄ አይነት ችግር ገጥሟቸዋል። ሊሸጡት የነበረው ተጫዋች ተጎድቶባቸዋል፣ አንደኛው ተጫዋች ተቀጥቶባቸዋል። ስለዚህ ምን ያደርጋሉ? አሁን የአንቸሎቲ ትልቁ ጥያቄ ይሄኛው ነው። ግን የአማካይ ክፍሉን ቅንጅት ማግኘት ብቻ ሳይሆን በኪሊያን ምባፔ መምጣትም ምክንያት ኪሊያን ምባፔን ስብስብ ውስጥ ወይ የመጀመሪያ 11 ውስጥ አኮሞዴት ለማድረግ ባለ ጥረትም ምክንያት ሪያል ማድሪድ የመከላከል ሚዛን ዋጋ አስከፍሎታል። ወይም ለዛ የሚሆን ጊዜ ወስዷል፣ ረጅም ጊዜ ወስዷል ምባፔ እስኪመቸው። ከዛው የአትሌቲክ ቢልባኦ ጨዋታ በኋላ ነው የበለጠ 9 ቁጥርነትን ተቀብሎ መጫወት የጀመረው። እኔ እንዲያውም ስለ አማካይ ክፍሉ የፊትነስ ጉዳይ አነሳሁ እንጂ የኪሊያን ምባፔም የፊትነስ ጉዳይ ራሱ አጠራጣሪ ነው። እንደምታውቂው ባለፈው የሪያል ሶሲዳዱን የኮፓ ዴል ሬ ጨዋታ በጉዳት ምክንያት ነው ያልተጫወተው፣ አልነበረም ስብስብ ውስጥ። ኤንድሪክ ነው የተጫወተው። በቀደም ከሪያል ቤቲስ ጋር በነበረው ጨዋታ ማየት ትችላለች በተሟላ ፊትነሱ ላይ እንዳልነበር። አንደኛ ልምምድ አልሰራም ወደዛ ጨዋታ ሲሄድ፣ ሁለተኛ 75ኛው ደቂቃ ላይ ነው የቀየሩት። 2-1 ይመራ ነበር በዛ ጊዜ ሪያል ማድሪድ እና አንዳንዱ ፕሪፕላንድ የሚመስል ከጨዋታው መጀመር አስቀድሞም 70 ደቂቃ ትጫወታለህ ብለው እንዳወሩ አይነት የሚመስል ውሳኔን የወሰኑት። ተቀይሮ ወጣ። በጨዋታው ውስጥ ትርጉም ያለው ጥቅም አልሰጠም። የሚታወስ ከሁለት የመጀመሪያዎቹ 20 ደቂቃዎች ላይ ሪያል ማድሪድ ጥሩ በተጫወተባቸው የጨዋታው ምዕራፎች ካደረጋቸው ነገሮች በስተቀር ለሱም ጥሩ አልነበርም። ስለዚህ የተከላካይ መስመሩ ሙሉ የውድድር ዘመኑን በጉዳት ምክንያት ተቸግረዋል። አማካይ ክፍሉ ላይ አሁን እንዲህ አይነት ችግር አለ። የምባፔም ፊትነስ በሰሞኑ ጨዋታዎች ላይ በነበረው ተሳትፎ ወይም የተሳትፎ መጠን ማነስ ምክንያት እሱም በተሟላ ዝግጅት ላይ ስለመሆኑ እርግጠኛ ለመሆን ያስቸግራል። አሁን አንደኛው ካማቪንጋ ነው እድላቸው። እንግዲህ እሳቸው ምናሉ ባለፈው ከቤቲስ ጨዋታ በኋላ ሴባዮስን አታችሁታል፣ በተለይ እንደዚህ አይነት ትልቅ ጥቅም እየሰጠ በነበረበት ጊዜ አሁን ምን ያደርጋሉ ተብለው ሲጠየቁ ካማቪንጋ አለ ብለው ነበር የመለሱት። መርሳት የሌለባችሁ ባለፈው የውድድር ዘመን በዊምብሌይ ከቦሩሲያ ዶርትሙንድ ጋር ስንጫወት የቻምፒየንስ ሊግ የፍጻሜ ጨዋታ ስለጀመረ ተጫዋች ነው የምንነጋገረው።
ከቶኒ ክሩስ ጋር እኮ እሱ ነው የጀመረው አሉ። የቻምፒየንስ ሊግ ፍጻሜ ላይ ያመንነው ተጫዋች ስለሆነ በየትኛውም ጨዋታ እናምነዋለን። ካማቪንጋ አለ ብለው መለሱ። እኔ ካማቪንጋን ጥሩ ተጫዋችነት አይደለም የምጠራጠረው፣ ካራክተሪስቲክሱን ነው የምጠራጠረው። እንዲያውም ካማቪንጋም ከጉዳት ነጻ ሲሆን የተከላካዮቻቸው ጉዳት ሲቀንስ እና ሌሎች አማራጮች ከኋላ ሲኖሯቸው ከካማቪንጋ ይልቅ ሸዋሜኒን እኮ ነው በአማካይ ተከላካይነት የሚመርጡት አሰልጣኙ ራሳቸው። ተጫዋቹ ላይ በተለይ በዚህ ውድድር ዘመን ብዙ መተማመን ያላቸው አይመስልም። በአንድ በኩል እድለኛ አይደለም ምሳ በቅድመ ውድድር ዘመን ዝግጅት ጊዜ ወደ አሜሪካ ወደ ሎስ አንጀለስ ሄዶ በአንድ የአሜሪካ ዩኒቨርሲቲ ውስጥ ሳይቀር በጥናት የተደገፈ የፕሪሲዝን ዝግጅት ነው ሲያደርግ የነበረው። የሚገርም ዝግጅት ነው የነበረው። ግን ተጎዳ። ልክ የውድድር ዘመኑ እንደተጀመረ 18 ጨዋታ አምልጦታል እና በተጫወተም ቁጥር ከዛ የጉዳት ሁኔታ ሙሉ ለሙሉ እንዳላገገመ ተጫዋች ነው የሚጫወተው። የፊትነስ ጥያቄ አሁንም ያለበት ይመስላል። ደግሞ አንዳንድ ትልልቅ የፍጹም ቅጣት ምቶች አሰጥቷል። በስፔን ሱፐር ካፕ ከባርሰሎና ጋር፣ ባለፈው ደግሞ በኤልሳዳር ከኦሳሱና ጋር በነበሩ ጨዋታዎች ላይ የባላጋራ ቡድኖች የፍጹም ቅጣት ምቶች አግኝተዋል። ስቴብል አይደለም የሚል ስሜት አለ። አሁን ካራክተሪስቲክሱም ኦርጋናይዘር አይደለም፣ እንደ ሴባዮስ አይነት ተጫዋች አይደለም። ግን በጣም ጥሩ ተጫዋች ነው፣ በሱ እንስማማለን። 22 ዓመቱ ነው። በትልቅ ደረጃ የሚጫወትባቸው በርካታ ዓመታት ከፊቱ አሉ። ነገር ግን እንዲህ ባለ ወሳኝ ጨዋታ ላይ አሰልጣኙ እንዳሉት በቻምፒየንስ ሊግ ፍጻሜ የተጠቀሙበትም ቢሆን ግን የዚህ ውድድር ዘመን ፎርሙ አስተማማኝ አይደለም። ቤሊንጋምን ያው ብራሂም ዲያዝ መተካቱ አይቀርም። የሉካ ሞድሪች ጉዳይ ግን ሉካ ሞድሪች አሁንም የክህሎት ጉዳዩን በተመለከተ አይመስለኝም ጥያቄው። ባለፈው ከጂሮና ጋር በነበረው ጨዋታ በዚህ ውድድር ዘመን ካየናቸው አስደናቂ ጎሎች መካከል አንዱን አስቆጥሯል። ችግሩ ተከታታይ የሃይ ኢንቴንሲቲ ጨዋታዎች ከሪያል ቤቲስ ጋር የኢስኮን ጥላ ሲከተሉ አምሽተዋል። የሪያል ማድሪድ አማካዮች ያለ የሚገርም ፐርፎርማንስ ነበር ለኢስኮ ያለታ። አስቸጋሪ ጨዋታ ነበር ለሪያል ማድሪድ አማካዮች፣ ምክንያቱም የሪያል ቤቲስ የጨዋታ ቁጥጥር የተመሰረተው መሀል ላይ ነው፣ በነ ኢስኮ አማካይነት ማለት ነው። እንዲህ አይነት በአካል የሚያዝል ጨዋታ ላይ ከተሳተፈ በኋላ በ39 ዓመቱ እንደገና ከአትሌቲኮ ማድሪድ በሚደረግ የደርቢ ጨዋታ አሰልጣኙ ያስጀምሩታል ወይ ነው ትልቁ ጥያቄ። ቅድም ያነሳሁትም እሱን ነው። እንዲህ አይነት ዲማንዲንግ የሆኑ ጨዋታዎች፣ ተከታታይ ጨዋታዎች ላይ አሰልጣኙ ያሰልፉታል ወይ ነው። አንደኛ እንዳነሳሁት በዚህ ውድድር ዘመን አሰልጣኝ ካርሎ አንቼሎቲ እድሜውን ከግምት በማስገባት 2 ተከታታይ ጨዋታዎችን አላስጀመሩት። በአንድም አጋጣሚ አላስጀመሩት። ተቀይሮ የገባባቸው ተከታታይ ጨዋታዎች አሉ ኦፍኮርስ፣ ግን ጨዋታ አልጀመረ። ጨዋታ የሚጀምር ተጫዋች በአብዛኛው 60 ደቂቃ ይጫወታል ማለት ነው። በትንሹ 60-70 ደቂቃ ይጫወታል። አልጀመረም 2 ተከታታይ ጨዋታዎችን። አመቱን ሙሉ አላደረጉትም። አሁን አንዱ ችግር እሱ ነው። እድሜው ምንም ራሱን የሚጠብቅ ፕሮፌሽናል ምግባሩ በጣም የሚደነቅ እንኳ ቢሆን 2 ተከታታይ ጨዋታ ለመጀመር የሚያስችል የእድሜ ለጋነት የለው። አንዱ ችግር እሱ ነው። ሁለተኛ ያ ጨዋታ የኤቲሃዱ የ4-0 ሽንፈት 2023 የቻምፒየንስ ሊግ ግማሽ ፍጻሜ ጨዋታ የቶኒ ክሩስንና የሉካ ሞድሪችን መጨረሻ የሚያሳየን መስሎ ነበር። ሁሉም ሰው የሰጠው አስተያየት እሱ ነበር። ቶኒ ክሩስና ሉካ ሞድሪች ከዚያ በኋላ አብረው አንድ ጨዋታ አልጀመሩ። ክሩስ ጫማ እስኪሰቅል ትልቅም ቁማር ነበር ያኔ። ግን በተለይ በሉካ ሞድሪች እድሜ መግፋት ምክንያት ቶኒ ክሩስን በዛ ጨዋታ ላይ ባሳየው ደካማ ፐርፎርማንስ ምክንያት ሪያል ማድሪድ አሁን የእነዚህን ተጫዋቾች የረጅም ጊዜ ተተኪ መፈለግ አለበት የሚል ነበር የነበረው ጠቅላላ ስሜት። ግን ክሩስ የሚገርም ሲዝን አሳለፈ ባለፈው አመት። ምናልባት በሪያል ማድሪድ ተጫዋችነት ምርጡ ሲዝን ሳይሆን አይቀርም በብዙ መለኪያዎች፣ በቡድንም በግልም ክብር። እንዲያውም እንዴ ለምን ለባሎን ዶር ካንዲዴት አይሆንም? የጀርመን ብሔራዊ ቡድን የአውሮፓ ዋንጫ ቢወስድ ኖሮ ከሪያል ማድሪድ ጋር ሁሉንም ዋንጫዎች አሸንፏል። ልክ ነው፣ የቪኒ አይነት ቁጥሮች የሉትም ምናምን። ሮድሪ የባሎን ዶር አሸናፊ የሆነው በስፔን ብሔራዊ ቡድን የአውሮፓ ዋንጫ አሸናፊነት ምክንያት ነው። በክለብ ሲዝን ደግሞ ከሮድሪ በላይ ምርጥ ሲዝን ያሳለፈው ደግሞ ቶኒ ክሩስ ነበር። ቅርብ ነበር ለነገሩ ለቻምፒየንስ ለባሎን ዶር ሽልማት።
እንዲህ አይነት ሲዝን አሳልፎ ጫማ ሰቀለ። ግን ሉካ ሞድሪችም አስደናቂ ነበር። ከዛ አይነት ሽንፈት ማገገማቸው የሚደንቅ ነው። የሁለቱን ተጫዋቾች ለምን ኤሊት እንደሆኑ ኤሊት ሆነው ለምን 15 ዓመት በትንሹ እንደተጫወቱ ያየንበት የውድድር ዘመን ነው። ሉካ ሞድሪች ደግሞ ቀጥሏል። ለቶኒ ክሩስ በ5 ዓመት በእድሜ ይበልጣል፣ ግን ቀጥሏል በብርታት። አሁን አንዳንድ ሰዎች እንደ አንቸሎቲ ራሳቸው በፈቀደ ጊዜ ነው ከሪያል ማድሪድ መልቀቅ ያለበት አሁን በቃኝ ሲል እንጂ ማድሪድ ውል አልሰጥህም ብሎ መሆን የለበትም በሚል ስለ አዲስ ኮንትራት ማደስ ሁሉ ወሬ ይወራል አሁን። ስለዚህ አሁንም በሞመንቶች ጥሩ መጫወት ይችላል። በአንዳንድ ጨዋታዎች ትልቁ ችግር እንዲህ ኃይለኛ ሎድ ባለባቸው ተከታታይ ጨዋታዎች ላይ ያጫውቱታል የሚል ነው። ሌላው ግን ባለፈው የውድድር ዘመን ጠቃሚ ተጫዋች መሆኑን አሳይቷል ብልም በስኳድ ተጫዋችነት ነው ጠቃሚ ተጫዋችነቱን ያሳየው እንጂ ልክ እንደ ክሩስ በጀማሪነት አልነበር። አሁንም ቢሆን እኔ ሉካ ሞድሪች የሮቴሽን ተጫዋች ነው ነበር ከሚጀምርባቸው የማይጀምርባቸው ጨዋታዎች ስለሚበልጡ። ከዛ ቅድም ከጠቀስኩት በኤቲሃድ 4-0 ከተሸነፉበት ጨዋታ በኋላ ደግሞ ባለፈው የውድድር ዘመን በሁለቱ የላይፕዚግ ጨዋታዎች በሩብ ፍጻሜ በተደረጉት 2 የሲቲ ጨዋታዎች በግማሽ ፍጻሜ በተደረጉት ጨዋታዎች በፍጻሜው ጨዋታ በእነዚህ የጥሎ ማለፍ ጨዋታዎች አንዱንም ጨዋታ አልጀመረም ሉካ ሞድሪች። አንድም የኖካውት ጨዋታ አልጀመረም። የባለፈውን የመጀመሪያው ዙር የጥሎ ማለፍ የሲቲ ጨዋታዎቹንም ሁለቱንም ጨዋታዎች አልጀመረም። ስለዚህ በልማድ እስካሁን ድረስ አሰልጣኝ አንቸሎቲ ሉካ ሞድሪችን እንዲህ ባሉ ጨዋታዎች ላይ እንደ ኢምፓክት ሰብ ተቀይሮ እንደሚገባ አማራጭ ነው የሚቆጥሩት እንጂ ጨዋታ ያስጀምሩት። ዛሬ ከተገደዱና ተጫዋቹን የሚያሰልፉት ከሆነ ግን ምርጫ ማጣት ተጫዋቹን ስለሚጠራጠሩት ሳይሆን ግን ከልማዳቸው ይህንን አያደርጉት። ቁልፉም ይመስለኝ የቫልቬርዴ ፊትነስ ነው። የቫልቬርዴ ፊትነስ ነው። እንግዲህ በቅርብ ጊዜ በተደረጉ ጨዋታዎች ላይ አልተሰለፈም። የተከላካይ መስመራቸው ላይ ግን አማራጮች አሁን ስላሏቸው ሩዲገር ስለተመለሰ ዳቪድ አላባ በቀደሙን ጨዋታ ተጫውቷል። ማርኮ አሴንሲዮ አላቸው። ስለዚህ ምናልባት ሹዋሜኒን አማካይ ክፍል ላይ አድርጎ መጠቀም አንደኛው ምርጫ ሊሆን ይችላል። የአማካይ ክፍሉን የዚህ ውድድር ዘመን 2 ተጫዋቾች ብዙ ጊዜ ተከላካይ አድርገው እንዲጠቀሙ ተገደው አይተናል። ሹዋሜኒን ተከላካይ፣ መሀል ተከላካይ፣ ቫልቬርዴን ቀኝ ተከላካይ አድርገው እንዲጠቀሙ ተገደው ያውቃሉ። ሪያል ማድሪድ ከኩርቱዋ እስከ ምባፔ ድረስ እያንዳንዱ ተጫዋች ቢያንስ አንድ ጨዋታ አልፎታል በጉዳት ምክንያት። ከጉዳት ነጻ ወይ በጉዳት ምክንያት ተጫዋቾች ጨዋታ አምልጧቸዋል በዚህ ውድድር ዘመን። ስለዚህ አስቸጋሪ ውድድር ዘመን ነው። ሌላ ግን ፈታኝ የሚያደርገው የአትሌቲኮ ማድሪድ የጨዋታ ባህሪም ነው። ዛሬ በቤርናቤው ነው አይደል የሚደረገው። ስለዚህ አትሌቲኮ ማድሪድ ከሌላውም ጊዜ በተለየ ሁኔታ የመልሶ ማጥቃትን ለመጠቀም ቢሞክር አያስገርመኝም። በ5 የአውሮፓ ሊጎች ከሊቨርፑል ቀጥሎ ብዙ የመልሶ ማጥቃት ጎሎች ያስቆጠረው አትሌቲኮ ማድሪድ ነው። ይሄ ማለት ትራንዚሽኖችን መቆጣጠር ያስፈልጋል ማለት ነው። ትራንዚሽኖችን ለመቆጣጠር ደግሞ ሉካ ሞድሪች ጥሩ ተጫዋች ነው ወይ? በተለይ በፊዚካል ሊሚቴሽኑ ምክንያት በእድሜው ምክንያት እርግጠኛ አይደለሁም። እና የአትሌቲኮ ማድሪድ በዚህ ውድድር ዘመን ከዚህ በፊት የዲየጎ ሲሞኔ ቡድን ስኬታማ በሆነባቸው ሲዝኖች ካስቆጠራቸው የመልሶ ማጥቃት ጎሎች በላይ ያስቆጥሯል። 2012-13 የውድድር ዘመን ላይ 10፣ 2013-14 የውድድር ዘመን ላይ ላሊጋውን ባሸነፉበት ቻምፒየንስ ሊግ ፍጻሜ በደረሱበት የውድድር ዘመን 11 ጎል ነበር ያስቆጠሩት። ገና ካሁኑ በዚህ የውድድር ዘመን ግን 15 ጎሎች አስቆጥረዋል። ሊቨርፑል 18 ጎል ነው ያስቆጠረው። በ5 የአውሮፓ ሊጎች ከመልሶ ማጥቃቶች በኋላ በርካታ ጎሎችን በማስቆጠር የአርነ ስሎት ቡድን ቀዳሚ ነው። የስሎትን ቡድን ባህሪም ይነግረናል አይደል? የበለጠ ኮንትሮል የሆነ ማጥቃት፣ ሰስቴንድ የሆነ ማጥቃት የሚፈጽም ቡድን ነው ብለን እናስባለን። ግን ሌሎች አደገኛ ባህሪያት አሉት። ኃይለኛ የመልሶ ማጥቃት ቡድን ግን ደግሞ በመልሶ ማጥቃት የተገኙ ጎል እድሎችን በመጠቀም ደግሞ አትሌቲኮ ማድሪድ ከሊቨርፑልም ጭምር ይበልጣል። 27% ሰክሰስ ሬት ነው ያለው ከ40 የመልሶ ማጥቃቶች ማለት ነው። ሊቨርፑል ከ43 22% ነው ያለው። አትሌቲኮ ማድሪድም ባህሪ ባለፈውም ከባርሴሎና ጋር እንዳየ ነው፣ ደግሞ በቤርናቤውም በነበረው ጨዋታ እንዳየ ነው። ያን ያህል በሁለቱም ጨዋታዎች የማያቋርጥ ማጥቃት የፈጸመን ባይሆን ግን አንዳንድ ሰርጂካል ማጥቃቶች አሉት፣ በመልሶ ማጥቃት የሚፈጸሙ ማጥቃቶች። ይህንን ለማቆም የሚሆን አማካይ ክፍል አላቸው ወይ የሚለው በጣም አስፈላጊ ነው። በተለይ ደግሞ ሮድሪጎ ደፖል በዚህ የውድድር ዘመን በ5 የአውሮፓ ሊጎች የቻምፒየንስ ሊግ ጨዋታዎችን ብቻ ወስደን የተከላካይ መስመርን የሚቆርጡ ብዙ ፓሶችን በማድረግ ዮሹዋ ኪሚህ ብቻ ነው የሚበልጠው።
ስለዚህ እንደ ሮድሪጎ ደ ፖል አይነት በኤነርጂ የተሞላ ተጫዋችንም የማቆም ኃላፊነት አለባቸው ማለት አማካይ ነው እሱም ስለዚህ እንዲህ አይነቶቹን ተጫዋቾች ለማቆም አሰልጣኝ አንቸሎቲ ምን አይነት ቀመር ይኖራቸዋል የሚለውን አላውቅም። ያው ሚስተር ቻምፒየንስ ሊግ ናቸው፣ በዚህ ውድድር ላይ ያላቸውን ትራክ ሪከርድ አንጠራጠረውም። ነገር ግን ፈተና ነው ለሳቸው፣ ጥያቄ የለውም። ስለዚህ ዛሬ የአማካይ ክፍሉ የሪያል ማድሪድ ራስ ምታትን አሰልጣኝ ካርሎ አንቸሎቲ እንዴት ይፈቱታል የሚለው በጣም አስፈላጊ ይመስለኛል። እስኪ ደግሞ የተወሰኑ አድማጮችን አስተያየት የምንቀበል የሻምፒዮንስ ሊግ ጨዋታዎች ላይ የተሰጡትን አሰበ የማንቸው የሚል አድማጫችን ማድሪድ በአትሌቲኮ ተሸንፎ ከውድድሩ ቢወጣ እንዳትገረሙ፣ በዚህ ወቅት በፎርም ካየን በርቀት ከማድሪድ የሚሻለው ቡድን አትሌቲኮ ነው። አርሰናል የጎል ልዩነቱ እንዳይሰፋ አድርጎ ወደ ኤምሬትስ መመለስ አለበት፣ አጥቂዎቹ ስለሌሉ ማለቴ ነው። የአንድ ጎል ልዩነት በኤምሬትስ መቀልበስ ያቅታቸውን ብዬ አስባለሁ። ምሽቱ ሲታሰብ ግን ያስጎመዣል። የቱን ጥለን የቱን እንደምናይ ግራ ነው የሚያጋባው። እኔ የማድሪድን ለማየት መርጣለሁ ብሎናል አብርሃም መንግስቱ። ሪያል ማድሪድ በአንድ ተጫዋች የተንጠለጠለ ቡድን ባይሆንም እንደ ፌዴ ቫልቬርዴ አይነት ተጫዋች ሳይኖር ሲቀር ግን ጉዳቱ ለቡድኑም ኳስ ለሚወድ ደጋፊም ነው። አርቴታ የነዋሪን ትሮሳር ሜሪኖ ጥምረት ዛሬ ቀይሮ ይገባል የሚል እምነት አለኝ። ድል ለመድፈኛው አብርሃም መንግስቱ ነኝ ከልደታ ብሎናል። ሙብሻው ገነር የሚል አድማጫችን ምንም እንኳን አርሰናል በተጫዋቾች ጉዳት ቢቸገርም የፊት መስመሩ ደካማ ቢሆንም በመከላከሉ ግን ጥሩ ቡድን ነው። ዛሬ ወደ ሆላንድ አምርቶ ከፔሲፊካ ከባድ ፈተና ቢጠብቀውም ያለው አማራጭ በዚህ መድረክ ረጅም ርቀት መጓዝ ስለሆነ ዛሬ 2-1 አሸንፎ ይመለሳል። ዘንድሮ አስገራሚ ጉዞን እያደረገ የሚገኘው ክለብ ብሩጅ ዛሬ ከቪላ ጋር ይጫወታል። ግምቱን ክለብ ብሩጅ ይወስዳል ብዬ አስባለሁ። ተጠባቂው የማድሪድ ደርቢ ጨዋታ ለመገመት ከባድ ቢሆንም የመድረኩ ንጉስ ሪያል ማድሪድ በጠባብ ውጤት ያሸንፋል ብዬ አስባለሁ። ዶርትሙንድ ከሊል ጥሩ ፉክክር ይታይበታል። ጨዋታው የጀርመኑ ክለብ የሚያሸንፍ ይመስለኛል ብሎናል። ዮናስ ይርጋ ማድሪድ ከአትሌቲኮ የውድድሩ ንጉስ ከምንጊዜውም ባላንጣ አትሌቲኮ ጋር ይጫወታሉ። በአሁኑ ግን ሮላንዶ ስለሌለ አትሌቲኮ የሚከብደው ይመስለኛል። አርሰናል ግን ቢሄድ የማይደርስም ብሎናል። ዳንኤል በለጠ ሚል አድማጫችን ሪያል ዛሬ ከባድ ተጋጣሚ ይጠብቀዋል። በተለይ አማካኝ ክፍሉ መሳሳትና የቀኝ መስመር የመከላከል ችግር ብዙ ዋጋ እንዳያስከፍለው ሰጋለሁ። በተለይ ፌዴ ካልደረሰ ግን ምንም ይሁን ምን ይሄ የማድሪድ መድረክ ነው እና የተለየውን ምሽት በቤርናባው ያሳልፋል ብዬ አምናለሁ። ዳንኤል ነኝ ብሎናል። ሀብቴ ንጉሴ አርሰናል ከፒኤስቪ አርሰናል የመጨረሻ የውድድር ተስፋው ለማለት እቸግራለሁ። በዚህ ትርጉም በሌላው አጫወት እንኳን ቻምፒየንስ ሊግ ይቅርና የካራባው ካፕ እንኳን ማሸነፍ ይቸግረዋል። የዛሬ ትልቁ ጨዋታ የማድሪድ ደርቢ ነው ብዬ አስባለሁ። ሪያል ማድሪድ በሳምንቱ መጨረሻ ከሽንፈት ቢመለስም የግሉ ውድድር የሚመስለው ቻምፒየንስ ሊግ ላይ የሚቀልል ቡድን አለመሆኑን በተደጋጋሚ ያስመልክቶናል። ለዚህም ከአትሌቲኮ ማድሪድ በላይ ምስክር የሚሆን ክለብ ያለ አይመስለኝም። ሀላ ማድሪድ ብሎናል። መገርሳ የሚል አድማጫችን ከቶ ንጉስ የሌለበት የቤተ መንግስት ድግስ ይኖራል። የዓለማችን ምርጡ ክለብ ሪያል ማድሪድ ለ16ኛው ቻምፒየንስ ሊግ ጉዞ ዛሬ በቤርናባው የሞት ሽረት ትግል ማድረግ ይጠበቅበታል። የካሊቶ ቡድን ቅዳሜ በላሊጋው ቢሸነፍም ዛሬ በቀሉን አትሌቲኮ ላይ ማሳረፉ አይቀርም። የአርሰናልና የፒኤስቪ ጨዋታ ቀድሞ አልቋል። ፒኤስቪ ማሸነፉ አይቀርም። አርሰናል በድንገት ወይም በታምር የማዕዘን ምት ካገኘ እንጂ በአርቴታ ግትርነትና በስተርሊንግ አጫወት አርሰናል ያሸንፋል ብሎ ማሰብ ሞኝነት ይመስለኛል። አርቴታ ወሳኝ አሰልጣኝ አይደለም፣ ለወጣቶች እድልም አይሰጥም። በሳት ተፈትነው እንዲወጡ ሪስክ አይወስድም። ሪስክ የማይወስድ መሪ አይባልም። ከቬንገር ለምን እንደማይማር አይገባኝም። ሁሌ ተገማሽ ነው። አላዛር አንተ አርቴታ እውነት አርሰናል ይዞ በተለያዩ ውድድሮች ላይ ዋንጫ የሚያነሳ ሰው ይመስልሃል ወይ? እስኪ እውነቱን ንገረን። እኔ ከጠየቀኝ ግን አርቴታ ባርሴሎናና ማድሪድንም ቢዝ የሚሳካለት ሰው አይደለም። ሲበዛ ግትር ሰው ነው። ሰናይ ጊዜ ሆንላችሁ ብሎናል። የመጨረሻ አስተያየት እንቀበል። ናታን ሳሙኤል ዛሬ ለአትሌቲኮ ነኝ። ነጭ ለባሹ እኮ የትም ፍጩ ዱቄቱን አምጪ ሆኖ ታላቁን ቻምፒየንስ ሊግ 16 ጊዜ ወስዶ የሀገር ውስጥ ሊግ አድርጎታል። ስለዚህ አርጀንቲናዊ ጦረኛ ዲያጎ ሲሞኒ ለዘንድሮ እዚህ ጋር በቃ እንዲላቸው እመኛለሁ። አርሰናል በቆመ ኳስ በኮርናዊ በቅጣት ጎል አስቆጥሮ ተከላክሎ ልዩነቱን አስጠብቆ አሸንፎ ይመለሳል ብዬ አስባለሁ። በመጨረሻም ሊቨርፑል ከሉዊስ ኤንሪኮ ፔዤ ጋር ለፍጻሜ እንዲገናኝ ምኞቴ የነበረ ቢሆንም ጨዋታው ቀድሞ መጥቷልና ረቡዕ ምሽት ፓሪስ ላይ ምን ያህል ጥሩ እንደሆነን በድጋሚ ዓለም ህዝብ ያህል መልካም ቀን ይሁንላችሁ ብሎናል። እናመሰግናለን አድማጮቻችን። አሁንም አብራችሁ እንድትቆዩ ነው የምንጋብዛችሁ።